ዛሬ ከህወሓት ጋር መስራት እንደ ቀልድ ብሎ ፕሮፋይላቸውን በእኛ ጫንቃ ላይ ከፍ አድርገው ሊመጡ የፈለጉት ኃይሎች ያሞኙን ሳይሆን እንዲያውም እኛ ይሄንን አካል ኮንቴይን አድርገን ባለበት ገድበን ምናልባት እንደ አሊያንስም ላናየው እንደምንችል በደንብ መልእክቱ ስለደረሰ ነው የሚጮት። ግን ይሄ ማለት አሁን አንዳንዶች ደግሞ የሚያጭበረብሩትን ነገር ላብራራ። ይሄ ማለት አማሮች ወደ ትግራይ እየተኩሱ አላልንም እኛ ብለናል። እንዲያነቃል አልወጣንም። አጀንዳውንም እናጡዘውኛ አላልንም። ሌሎች መተው አጀንዳውን ወርቅ ሊያደርጉት ሲፈልጉ አፈርድም ያበላ ነው። ወርቅ ስላልሆነ ማለት ነው። እማይረባ ተልካሻ አጀንዳን አማራውን በቅጡ አናግሮ ያልጨረሰ ቲክቶከር፣ አማራውን የሚጸየፍ ቲክቶከር ህወሓት ናፋቂ ሆኖ ሲመጣ የቲክቶክን አጀንዳ ነው አፈርድሜ ያበላ ነው አይደል? አንዳንድ ውሸቶች በደንብ መታወቅ መቻል አለባቸው። ወደ ትግራይ ተኮስ አላልንም። ግጭቶች እስካሌት ይሁኑ አላልንም። ህዝብ ለህዝብ ያለው ትርክት አይስተካከል አላልንም። እንዲያውም አንዳንድ ሰዎች ሲያወሩ አለመተኳኮስም ታክቲካል አሊያንስ ነው አሉ እኮ። ታዲያኛም እኮ ይሄን ያለው አንተኳኮስም፣ ይሄ በቂ ነው። በአንድም በሌላ መልኩ ለማደርገው ትግል እዚህ ቦታ የሆነ ነገር ባህያ ቢያልፍ ይጠቅማል ካለ ካሳለፈ መብቱ ነው። ይሄም አሊያንስ ነው። ታክቲካል አሊያንስም በለው ታክቲካል ኒውትራሊቲ፣ ይሄ ሰሴሽን ኦፍ ሆስቲሊቲው በአማራን ኃይሎችና በትግራይ ኃይሎች መሃል ያለው ውጥረት እንዲረግብ ነው የምንሰራው። እንዲረግብ እንሰራለን ማለት ግን ከሞይ ደጃፍ ምንድነው ሞፈር ይቆረጣል እንደሚባለው እንደ ልብህ እየገባ ሞፈር ጨርገደህ ትወጣለህ ማለት መቻል አይደለም። ቀይ መስመሮቻችንን እናውቃቸዋለን። ዛሬ ኮሎኔል ደመቀ ከቲዲኤፍ እና ፋኖ ሆነው ተባብረው ይጠርጉታል ምናምን የሚልህ ኤድሞንድ እዛ ቤት ገብተህ እኛ ከናንተ ጋር ለመስራት ምናምን ስትል ከአማራው ፖለቲካሊ ነጥለናል። እርግጠኛ ሆነናል። እዚህ አሁን የምትንጫጫው አካል በደንብ አድርገን ነጥለንህ ገልጠንህ አስቀምጠናል። በዚህ አጀንዳ ላይ ማንም ብትጮ አይገዛህም። አንድ እዚህ ቲክቶክ ላይ ያለ ትግሬ ብልጦ ነው ቲዲኤፍ እና ፋኖ ተባብረው ወልቃይት ላይ ያለውን ኃይል ጠርገው ያወጣሉ ሲልህ ኦፍ ኮርስ ኮሎኔል ደመቀ ከብልጽግና እየሰራ ጋር እንደሆነ እናውቃለን። ይሄ ፋክት ነው። somehow ፖለቲካሊ አዋቶኛል ብሎ እስካሁን ኢምፔሪካሊ ስንመዝነው ኦኬ፣ አንዳንድ ጊዜ በመግለጫዎች ምናምን የማንፈልጋቸው አይነት ነገሮች ተነግረዋል። ደስ የማይሉን ነገሮች ሊኖሩን ይችላሉ። በተግባር ግን ስናየው ዛሬ መሬቱ አማሮች እጅ ላይ ነው። ይሄንን ኃይል ዲስቴብላይዝ አድርጌ ቲፒኤልኤፍ ወዳጄ ሆኖ የፋኖ ኃይል አጋር ሆኖ ጠርገን እናወጣለን የሚልህ ኤድሞንድ ቤት ሄደህ አማራና ትግራይ በዚህ ኮንቴክስት አሊያንስ መፍጠር ይችላሉ ብለህ የምታወራ አማራ ኮንክ ሞኝ ነህ። ምክንያቱም አማራ በማንኛውም ሰዓት ወልቃይት ላይ ያሉ አማሮች ጥቅሜ ተከብሮልኛል ብለው በሰላም የተኙ አማሮች ጎጆአቸውን አፍርሰህ የቲፒኤልኤፍ ፋይል ምናምን ገብቶ እንዲያዋርዳቸው ምናምን የሚያደርግ አማራ ስለሌለ ማለት ነው። ፖለቲካው ግልጽ ነው። ትልቁ ችግር የሆነው የሚሰራውን ፕሮፓጋንዳ እግር በእግር መቀልበስ አለመቻላችን ነው። ይሄ አጀንዳውን ይዞ ዛሬም እንደ ጥሩምባ ምናምን ቤት ከፍቶ ሲጮህ የነበረው ኃይል ታክቲካሊ ነው ሙቭ የሚያደርገው። አንድ አጀንዳ ስትመክት አንድ ያመጣል፣ አንድ አጀንዳ ስትመክት አንድ ያመጣል። ከዛ ቤቱ አጀንዳውን ለመሸጥ ይሞክራል በተንዘባዘባ አማርኛ። ከዛ ሌሎች አማሮች ሊቀለብሱ ሲሉ መድረክ ላይ ሄዶ ደግሞ ያጭበረብራል፣ ያምታታል ምናምን። አሁን በዚህኛው አጀንዳ ግን አልተሳካም። ቢኮዝ የአማራው ቀይ መስመር ስለሆነ በደም ሰክሰስፉሊ ሰብረነዋል ይሄንን አጀንዳ። አሁን ለሌሎች ሪኮመንድ የምናደርገው ምንድነው? የሚዲያ ብልጥም አይደለህም። ከበደ ቅድም ቤት ከፍቶ የሆነ የሚያምታታ አጀንዳ ይዞ መጥቶ የወያኔ ጥሩምባ የሆነ ጋዜጠኛን ምናምን ክቦ አየለች ደግሞ ቀጥላ ምናምን ቤት ከፍታ አጀንዳ አስቀጥላ ብልጦነህ የአማራው አጀንዳ በቲክቶክ ተጠርንፎ ምናምን በቃ አማራው ከስር ቁጭ ብሎ ታብታብ እያደረገ አጀንዳህን ሲያዳምቅ ምናምን እሱ ነገር የለም። በደንብ መልእክት እንዲደርስ ነው ይሄን የማወራው። የለም እሱ ነገር። ይሄ በደንብ መታወቅ መቻል አለበት። አንደኛው እሱ ነው። አማራው የተደራጀ ፖለቲካ ይሰራል፣ አጀንዳዎቹን ያውቃል። ሆያ ሆዬ ላይ የለንም።
ቧልት ላይ የለንም። ቀይ መስመሮቹን ስትነካክን ቤት እንከፍታለን። እንተናበን የተሰራውን ፕሮፓጋንዳ እንቀለብሰዋለን። አንደኛው እሱ ነው። ሁለተኛው ለፋኖቻችን የማርያም መንገድ እንሰጣለን። መሬት ላይ ያሉ ፋኖች ራሳቸው ተነጋግረው ወስነው ምናምን እንዲመጡ ፎርዳት ማተር አሁንም ያነሳነውን አጀንዳ ተወያይተው ያዋጣናል ብለው ከመጡ ምናምን ምን ሰማው ነው የሚሆነው። ጠንካራ ዲቤት ግን እንዲደረግበት የጽሁፍ መልእክቶቻችንን ያለምንም መለያየት ለሁሉም ፋኖች ግን እናደርሳለን። ምክንያቱም ይሄ የጋራ አጀንዳ ስለሆነ ማለት ነው። እሱ መታወቅ መቻል አለባት። መሬት ላይ ያሉ ፋኖች በዚህ አጀንዳ መነካት የለባቸውም። ቲክቶከሩና መሬት ላይ ያለው አጀንዳ ስለማይገናኝ ድርጅትም እየመጣ ስለሆነ ለሱ የማርያም መንገድ መስጠት አለብን። ስለዚህ መሬት ላይ ያሉ ነገሮችን አንነካከም። ሁለተኛው ነው። ሶስተኛው እናንተ ይሄንን አጀንዳ ልታቆነጁት በሄዳችሁበት ልክ እኛ ይሄንን አጀንዳ ጥላሸት ለመቀባት እንሰራለን። መታወቅ መቻል አለበት። ለምን 3 ቀን አወሩ ካልክ አንተ 3 ቀን ስለወራህ ነው ወይ አንቺ 3 ቀን ስለወራሽ ነው። አጀንዳውን አቁሙት። በቃ ይሄ የአማራ አጀንዳ አይደለም። የሆነ መሪዎቻችን እዚህ ጋር የሆኑ መሪዎቻችን እዚህ ጋር ምናምን በዚህ ሆነ ጉዳይ ላይ ለስልታዊ ነገር ምናምን ተናግረው ሊሆን ይችላል ወይ ዛጋኛም የሆኑ ነገሮች ኖረው ሊሆኑ ይችላል። አሁን አዲስ ድርጅት አማራው እየወለደ ነው። ድርጅቱን የምታምንበት ከሆነ በንጹህ ከሴራ በጸዳ በጥሩ መንፈስ ድርጅት ተወልዶ እንዲመጣ ከተፈለገ ይሄ ተልካሻ በሆነ